ትናንት ምሽት በአውሮፓ ሻምፒዮንስ ሊግ ቡዳፔስት ፑሽካሽ አሬና ላይ አርሰናል በፓሪስ ሰን ዠርመን 4-3 በሆነ ውጤት ከተሸነፈ በኋላ የአርሰናል አመራሮች ክሮንኬን ጨምሮ የሚመለከታቸው አካላት አንድሪያ ቤርታም አሉበት እዚህ ቡድን ውስጥ ታዲያ ስብሰባ አድርገው እንደነበር ተሰምቷል። በክረምቱ የዝውውር መስኮት አርሰናል ወሳኝ የሚባሉ ተጫዋቾችን ለማስፈረም ከወዲሁ ዝግጅት ለማድረግ ምክክር ወይም ደግሞ ውይይት ማድረጋቸው እየተነገረ ይገኛል። መድፈኞቹ ትናንትና ምሽት ሽንፈትን ቢያስተናግዱም ነገር ግን የእንግሊዝ ፕሪሚየር ሊግን ከ22 ዓመታት በኋላ ማሸነፋቸውን ተከትሎ ዛሬ ከሰዓት በኋላ በለንደን ጎዳናዎች ከ1 ሚሊዮን ሕዝብ በላይ በተገኘበት የአርሰናል ደጋፊዎች ማለት ነው ዋንጫውን ይዘው በከተማ አካባቢ እንደሚዘዋወሩም እንደዚሁ ተሰምቷል። አንድሪያ ቤርታ፣ ክሮንኬና ሚኬል አርቴታ ለአጭር ደቂቃም ቢሆን ንግግር አድርገዋል። የንግግሩ ፍሬ ሀሳብ አርሰናል በቀጣይ የውድድር ዓመት ታርጌቱ መሆን ያለበት ልክ እንደ ባርሴሎና ነው የሚል ሀሳብ አጋርተዋል። ምክንያቱም ባርሴሎና በላሊጋው ለተከታታይ ጊዜያት ሻምፒዮን ሆነዋል። ነገር ግን የባርሴሎና ትኩረት ለቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ስኬታማ ሆኖ መቅረብ ነው። ከዚህ ጋርም ተያይዘው የአርሰናልም የጨዋታ እቅድ ብቻ ሳይሆን የአርሰናል አመራሮችም ራዕይ ወይም ሀሳብ በቀጣይ ውድድር ዓመት ልክ እንደ ፕሪሚየር ሊጉ በአውሮፓ ሻምፒዮንስ ሊግ ዋንጫ አንስቶ ማጠናቀቅ ነው። ለዚህም ይረዳ ዘንድ በክረምቱ የዝውውር መስኮት መድፈኞቹ በቀጣዮቹ ቀናት ወደ ትግበራ እንደሚገቡና ለአርሰናል የሚመጥኑ ኮከብ የሚባሉ ተጫዋቾችን ወደ ኤምሬትስ ለማምጣት እንቅስቃሴ መጀመሩ ተሰምቷል። ጆሽ ክሮንኬም የክሮንኬ ልጅ የሆነው በዚህ ጉዳይ ላይ ሀሳቡ እንደሰጠና በክረምቱ ጥሩ የሚባል ገንዘብ ለሚኬል አርቴታ እንደሚመደብለት ይሄ የሚመደብለት ገንዘብ ደግሞ አርቴታ የፈለጋቸውን ተጫዋቾች እንዲያመጣ ሊያደርጉለት ይችላል የሚል ሀሳብ ተነስቷል። በተለይ አርሰናል በክረምቱ በጣም ጥራት ያላቸውን ተጫዋቾች ወደ ኤምሬትስ ለማምጣት እየሰራ ነው ተብሏል። አንደኛው አሁን ላይ የወጣው መረጃ ባርኮላ እንደሆነ ነው የፈረንሳይ ሚዲያዎች እየዘገቡ የሚገኙት። ሁሊያን አልቫሬዝንም ለማስፈረም ሚኬል አርቴታ ፍላጎት አላቸው ተብሏል። አልቫሬዝ ስሙ ከባርሴሎና ጋር ቢያያዝም ግን የአርጀንቲና ሚዲያዎች እንደገለጹት ሚኬል አርቴታ የመጀመሪያ ቀዳሚው ተመራጭ ይህ ተጫዋች ሁሊያን አልቫሬዝ ሊሆን እንደሚችል እየተነገረ ይገኛል። በክረምቱ አንዳንድ የአርሰናል ተጫዋቾች ይለቃሉ ተብሏል፣ ክለቡን ማለት ነው። ስለዚህ በእነሱ ቦታ ላይ ወሳኝ የሚባሉ ተጫዋቾችን ለማምጣት አጠቃላይ የክለቡ አመራሮችም ትክክለኛ ውሳኔ እንዳደረጉ ተሰምቷል። በተለይ ከትናንትናው የሻምፒዮንስ ሊግ ጨዋታ በኋላ የተነሳው ሀሳብ ይሄ ነው። ምክንያቱም ፓሪስ ሰን ዠርመን የተገነባውና ስኬታማ ሊሆን የቻለው ናስር አልካላይፊ የሚፈልጓቸውን ተጫዋቾች ለሉዊስ ኤንሪኬ ማስፈረማቸው እንደሆነ ትናንትናም በዛ ስኬት ታይቷል። የአውሮፓ ሻምፒዮንስ ሊግን ለሁለተኛ ጊዜ ስላሸነፉ ማለት ነው። ስለዚህ ይህንን ትሬንድ ወይም ይህንን ባህል ወደ አርሰናል ማምጣት አለባቸው የሚል ሀሳብ ተነስቷል። እነ ክሮንኬም በዚህ ጉዳይ ላይ እምነት እንዳላቸው ፕሪሚየር ሊጉን ማሸነፋቸው ትልቅ ስኬት ነው፣ ግን ደግሞ የአውሮፓ ሻምፒዮንስ ሊግ አለመምጣቱ ቁጭት ውስጥ ከቷቸዋል ተብሏል የክለቡን አመራሮች። ስለዚህ በክረምቱ ረብጣ ቢሊዮን ፓውንዶች ሊወጡ እንደሚችሉ በተለይ የሌኪፕ ሚዲያ ጋዜጠኞችም በቀጣይ ክረምት አርሰናል ኮከብ የሚባሉ ተጫዋቾች ሊያመጣ ይችላልና የክለቡ ደጋፊዎች እንዳይደናገጡ ትክክለኛ ሰርፕራይዝ የሚሆኑ ዝውውሮች ሊፈጸሙ የሚችሉበት እድል አለ እያሉ እየገለጹ ይገኛል። ይሄ ደግሞ በጣም ትልቅ ነገር ነው የሚሆነው ለአርሰናል። ትናንትና የቻሉትን አድርገዋል። በተለይ ዴክላን ራይስ ያለው ነገር የሚያስማማ ነው አይደል? የጋብሪኤል ማጋሌዥ እና ኤቨሬች ኤዘ ባይኖሩ አርሰናል የፕሪሚየር ሊግ ዋንጫ ያሳካም ነበር የሚል ሀሳብ ሰጥቷል። መቼም የራይስ ባህሪ፣ የራይስ ትህትና፣ የራይስ እያንዳንዱ ነገር የሚመለከትበት መንገድ በጣም ትኩረትን የሚስብ ነው። ይህን ሀሳብ አጋቷል። ጋብሪኤል ማጋሌዥ እና ኤቨሬች ኤዘ ናቸው ፍጹም ቅጣት ምቱን የሳቱት። በተለይ ኤዘ ወደ ዘረኝነት ውስጥ ገብቷል። በተለይ የክለቡ አንዳንድ ደጋፊዎች የዘረኝነት ጥቃት እያደረሱበት እንደሚገኝ በሶሻል ሚዲያዎች ላይ ተዘገበ ይገኛል። ጋብሪኤል ማጋሌዥ ዓመቱን ሙሉ ለአርሰናል ምን እንደሰጠ እናውቃለን። ትናንትን በጣም ጥሩ ፐርፎርም አድርጓል። ግን ደግሞ ፍጹም ቅጣት ምት ላይ አንዳንድ እድል የሚባል ነገር አለ። እሱን ሳይጠቀም ቀርቶ ፓሪስ ሰን ዠርመን ዋንጫውን ከፍ አድርገው አንስተዋል። ከዚህ በኋላ ነው እንግዲህ የአርሰናል አመራሮች በአዲስ መንፈስ በአዲስ መንገድ
ክረምቱ ላይ በዝውውር መስኮቱ የነቃ ተሳትፎን ሊያደርጉ ይችላሉ ተብሎ የሚጠበቀው ሁሊያን አልቫሬዝ ለማስፈረም እንደውም ጆሽ ክሮንኪ የሚከፈለው ተከፍሎ ሁሊያን አልቫሬዝ ወደ ኤምሬትስ መምጣት አለበት የሚል ሀሳብ አንስተዋል። ስለዚህ ውሳኔው የሁሊያን አልቫሬዝ ነው። ባርሴሎና ወይስ አርሰናልን ይመርጣል የሚለው ጉዳይ። ከዛ ውጭ አማካይ መስመር ላይ ማቲያስ ፈርናንዴዝን ለማስፈረም እንቅስቃሴ ጀምረዋል ተብሏል። ፈርናንዴዝ የዌስትሃሙ ተጫዋች በማንቸስተር ዩናይትድ ይፈልጋል፣ ግን የበለጠ ጥራት ለመጨመር ቡድኑ ላይ ማቲያስ ፈርናንዴዝንም እንደ አማራጭ ሚኬል አርቴታ እንደያዙት እንደዚሁ እየተነገረ ይገኛል። ስለዚህ በክረምቱ በአርሰናል ቤት ለውጦች ይኖራሉ። እንደውም ሚኬል አርቴታ ተናገረ እንደተባለው ከትናንትናው ጨዋታ በኋላ አሁን ቀጣዩ የውድድር ዓመት የፕሪሚየር ሊግ ዋንጫ ማሳካት አንደኛው ግባችን ሊሆን ይችላል፣ ግን የበለጠ ትኩረት ሊሰጠው የሚገባው ጉዳይ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት ነው የሚል ሀሳብ ነው የተነሳው። የቅርብ እግር ኳስ ተጫዋቾችም የአርሰናል ትናንትና ሻምፒዮንስ ሊግ ቢታጣም ግን በአመቱ የነበረው የአርሰናል ተጫዋቾች ብቃት ሊደነቅና ሊነገር ይገባል። አዎ የአውሮፓ ሻምፒዮንስ ሊግ ዋንጫን አላሳካችሁም፣ ግን ደግሞ የመጣችሁበት መንገድ አስደናቂ ነው ሲል ነው የቀድሞ የአርሰናል ተጫዋች አንድሬ አርሻቪን ከሩሲያ ሆኖ መልእክቱን ያስተላልፈው። አንገታችሁን ቀና አድርጋችሁ በኤምሬትና በለንደን ጎዳናዎች እንድትዘዋውሩ እፈልጋለሁ። ይህ ስኬት የመጣው በእናንተ ነው ብሏል አንድሬ አርሻቪን። ትናንትና ፓሪስ ሰን ዠርመን ያሸነፈው ልምድ ባላቸው ተጫዋቾች ነው እንጂ አርሰናል ትናንት የተሟላ ቡድን ነበር። በራሱ የጨዋታ እቅድ ጨዋታውን ለማሸነፍ እንቅስቃሴ አድርጓል፣ ግን አልተሳካም። ደጋፊዎቹ ሊበሳጩ አይገባም ሲል እንደዚሁ አንድሬ አርሻቪን ገልጿል። የቀድሞ እግር ኳስ ተጫዋቾችን ቅድም አንስቻለሁ አይደለ የአንድሬ አርሻቪንን ጉዳይ። ከዛ ውጭ ግን የአውሮፓ እግር ኳስ ማህበርም አመራሮችም በተለይ የፓሪስ ሰን ዠርመን ስኬትን በተመለከተ አስደናቂ ነገር እንደተፈጠረ የሉዊስ ኤንሪኬ ስኬትን እንዳደነቁ፣ ነገር ግን አርሰናል ደግሞ በዚህ ፋይናል ላይ መድረሱ የአውሮፓ ሻምፒዮንስ ሊግ ክብርን ለማግኘት መፋለሙ ለአውሮፓ እግር ኳስ ማህበር ሌላ የቢዝነስ ሞዴል ሆኖ እንደመጣለት ነው አሌክሳንደር ሴፌሪን ተወካዮች ሳይቀር የገለጹትና የአርሰናል ዋንጫ መድረስ በመላው አፍሪካና በመላው ዓለም ብቻ ሳይሆን አጠቃላይ በአውሮፓ እግር ኳስ ማህበር ፕሬዚዳንቶች በአመራሮች ዘንድ ትልቅ ደስታን የፈጠረ ክስተት ሆኗል። ምንም እንኳን አርሰናል ቢሸነፍም ግን በጣም ትልቅ ስኬት ተደርጎ የተነገረ ይገኛል። የአርሰናል የመጀመሪያ እቅድ ፕሪሚየር ሊግ ማሳካት ነበር፣ አሳክተውታል። ፕላን ቢ ደግሞ ሻምፒዮንስ ሊግ ነበር፣ ፋይናል ደርሰዋል፣ ግን አልሆነም። ቀጣይ ውድድር ዓመት ተጠናክረው ይመጣሉ ተብሎ ይጠበቃል። ስለዚህ በርካታ ሚዲያዎችም ክረምት ላይ አርሰናልን ጠብቁት የሚል ሀሳብ እያነሱ ይገኛል። ምን ይፈጠራል የሚለውን ነገር አብረን የምናየው ይሆናል። የአርሰናል ደጋፊዎች ባነሷቸው ሀሳብ ዞር የእናንተ ስቅድ ምንድን ነው? የእናንተ ሀሳብ ምንድን ነው የሚለውን ጉዳይ እንድታጋሩን በአክብሮት ነው የምንጠይቀው። ሚኬል አርቴታ እንግዲህ ከዛሬው የድል ማክበር በኋላ ፕሪሚየር ሊጉን ይዘው በለንደን ጎዳናዎች ይዘዋወራሉ። ከዛ በኋላ ውሉን ይፈርማል ተብሎ ይጠበቃል። በአርሰናል ቤት ውላቸውን ያልፈረሙ ወሳኝ የሚባሉ ተጫዋቾች አሉ፣ አንዳንድ ናቸው፣ ግን አብዛኛዎቹ ፈርመዋል። ውላቸውን ያድሳሉ ተብሎ ይጠበቃል። አርሰናል ይህንን ቡድን ሚኬል አርቴታም ይህንን ስኳድ ይዞ መቀጠል ይፈልጋል፣ ግን እዚህ ላይ ደግሞ ተጨማሪ ተጫዋቾች መምጣት እንዳለባቸው ነው ብዙዎች እየገለጹ የሚገኙት። አብራችሁን ስላላችሁ ከልብ አመሰግናለሁ። ማንቸስተር ዩናይትድን በተመለከተ ማንቸስተር ዩናይትድ አሁን ባለ ሁኔታ ማይክል ካሪክ ከወዲሁ ስራዎችን መስራት መጀመሩ ነው የተነገረ የሚገኘው። የኤደርሰን ጉዳይ ይጠቀሳል። የአታላንታው ተጫዋች ምናልባት እስከ ሮብ ባለው የኤደርሰን የዝውውር ጉዳይ ሊፈጸም እንደሚችል የተነገረ ይገኛል። በክረምት የዝውውር መስኮት ይህ ተጫዋች ከዩናይትድ ጋር ተያይዟል። በአታላንታ እውነት ለመናገር በጋስፐሪኒም ስር በጣም ጥሩ ጊዜን አሳልፏል። ኤደርሰን አሁን መዳረሻው ማንቸስተር ዩናይትድ ይሆናል። እስከ 43 ሚሊዮን ፓውንድ ዩናይትድ ወጪ ሊያደርግ እንደሚችል የተነገረ ይገኛል። ሊቨርፑል አርነ ስሎትን ማሰናበቱ ይታወቃል። ትናንትና አንዶኒ ኢራኦላ ወደ ሊቨርፑል የሚያደርጉት ዝውውር ይጠናቀቃል በቀጣዮቹ ቀናት። ታዲያ ኢራኦላ ከመጡ አሌክስ ስኮት እነ ክሩፒ መዳረሻቸው ሊቨርፑል ሊሆን እንደሚችል በክረምት የዝውውር መስኮት የተነገረ ይገኛል። የአርነ ስሎት ስንብት ከክለቡ አመራሮች ጋር በተካሄደው ውይይት ምክንያት መሆኑና የክለቡ ወሳኝ የቦርድ አመራሮች ስሎት መሰናበት አለበት ብለው መግለጻቸውን ተከትሎ ነው ስሎት የተባረሩት ተብሏል። የተሰናበቱት ከሊቨርፑል አሰልጣኝነታቸው አሁን አንዶኒ ኢራኦላ መጥተዋል።
ስለዚህ የኢራኦላ መምጣት ብዙ ነገሮች ይቀይራል ተብሏል። ግን አልተጠናቀቀም። ዝውውሩ ግን እንደሚመጡ በእርግጠኝነት መናገር ይቻላል። ኢራኦላ ከመጡ ደግሞ ከቦርንመዝ ወሳኝ የሚባሉ ተጫዋቾችን ወደ ሊቨርፑል ያመጣሉ ተብሎ ይጠበቃል። ከዛ ውጭ ግን የሚሎስ ኬርኬዝ ትንሳኤም ይሆናል ተብሏል። በቀጣይ ውድድር ዓመት ሚሎስ ኬርኬዝ በአንዶኒ ኢራኦላ ስር ኮከብ ነበር በቦርንመዝ። ማንም አያውቀውም እኮ ሲመጣ፣ ግን ኮከብ ያደረጉት እሳቸው ናቸው፣ ኬርኬዝ ናቸው፣ ኢራኦላ ናቸው። ስለዚህ ኬርኬዝ በቀጣይ ውድድር ዓመት በሊቨርፑል ቤት ወሳኝ ሚና ሊጫወት እንደሚችል እንደ አሌክሳንደር ኢሳቅ አዲስ የጨዋታ እቅድ ተፈጥሮላቸው ኮከብ የሚሆንበት እድል ሰፊ እንደሆነ ተነገር ይገኛል። አሁን ልምድ የላቸውም አንዶኒ ኢራኦላ፣ ግን በራዮ ቫይካኖ ጥሩ ጊዜን አሳልፏል። በቦርንመዝ ደግሞ 3 ዓመት መቆየት ችለዋል። ጠንካራ ቡድን አድርገውታል። ቦርንመዝን ሊጉን በደንብ ጠንቀቁ ያውቁታል እና ለሊቨርፑል ጥሩ አሰልጣኝ እንዳገኙ ነው የተነገረ የሚገኘው። ስለዚህ በክረምቱ ሊቨርፑልም በዝውውር መስኮቱ የነቃ ተሳትፎን ያደርጋል ተብሎ ይጠበቃል። ቼልሲን በተመለከተ ዣቪ አሎንሶ ከሪያል ማድሪድ አርዳ ጉለርን ለማስፈረም እንቅስቃሴ ጀምሯል። በስልክም ጉለርን እንዳነጋገሩ ተሰምቷል። ፍሎሬንቲኖ ፔሬዝ ግን እሱን ተጫዋች አርዳ ጉለር የመልቀቅ ፍላጎት ባይኖራቸውም፣ ነገር ግን ተጫዋቹ ደግሞ ልቀቁኝ ካለ መዳረሻው የምዕራብ ለንደኑ ክለብ ቼልሲ ሊሆን እንደሚችል ተሰምቷል። ማንቸስተር ሲቲ የኤሌት አንደርሰን ዝውውር በቀጣዮቹ ቀናት እንደሚያጠናቅቅ ተገልጿል። የማንቸስተር ሲቲ አመራሮችና የፎሬስት አመራሮች ቁጭ ብለው ተነጋግረዋል። ኤሌት አንደርሰንም መጫወት የሚፈልገው ለማንቸስተር ሲቲ እንደሆነም ተገልጿል።